ዛሬ የማሳያችሁ በስራ ቦታ ላይ ከሚደርሱ አደጋዎች መካከል አንዱ በአይን ላይ የሚደርስ ጉዳት ነው። ስለዚህ በአይን የሚደርስን ጉዳት እንዴት እንከላከላለን፣ በምን አይነት የጉዳት መከላከያ መሳሪያዎች ነው የምንከላከለው የሚለውን አሳያችኋለሁ። እና በስራ ቦታችን ላይ በኢትዮጵያ በየዓመቱ በሺዎች የሚቆጠሩ ሰራተኞች በአቧራ፣ በኬሚካል እንዲሁም ደግሞ በሌላ አደጋ ምክንያት አይናቸውን ያጣሉ። በመሆኑም በስራ ቦታችን ላይ እንዲህ አይነት ችግሮች እንዲህ አይነት ለአይን መጥፋት የሚዳርጉ የስራ ላይ ጠንቆችን እንዴት አድርገን ነው የምንከላከል የሚለውን ነገር ነው የምናሳያችሁ። ከዛ በተጨማሪ ህጋዊ ጉዳዮች ምን ይመስላል፣ ህግ አንድን አሰሪ ህግ ያስገድደዋል ወይ ይህን ነገር እንዲያቀርብ፣ ለሰራተኞቹ የአይን ጉዳት መከላከያ መሳሪያዎችን እንዲያቀርብ ህግ ያስገድዳል ወይ ለሚለውም እንዲሁ ምላሽ እሰጣችኋለሁ። በፊት በሰራኋቸው ቪዲዮዎች ላይም እንዲሁ ህጋዊ ይዘቶችን አመላክቼ ነበረ። ያንን ወደኋላ ሄዳችሁ ቪዲዮውን ማየት ትችላላችሁ። ለማንኛውም ዛሬ ስለ አይን መከላከያ መሳሪያዎች አቅርቦትና አጠቃቀምን የተመለከተ ቪዲዮ አቀርብላችሁ። እንግዲህ መቼ ነው የአይን የጉዳት መከላከያ መሳሪያዎችን የምንጠቀመው የሚለውን ሀሳብ ለማንሳት እንግዲህ አይንን ለጉዳት የሚዳርጉ የስራ አይነቶች ናቸው ቅድሚያ የሚሰጣቸው። ለአይን መከላከያ መሳሪያዎችን ከመግዛታችን በፊት አይንን ሊጎዱ የሚችሉ የስራ ሁኔታዎች ምንድን ናቸው የሚለውን ነው ማሰብ ያለብን። መካኒካል ወይ እንዲሁ ፍንጣሪ ያለበት በተለይ በኮንስትራክሽን እና በፋብሪካዎች ላይ ፍንጣሪ የሚበዛባቸው የስራ ሁኔታዎች ላይ ነው ይሄ የአይን መከላከያ መሳሪያ አቅርቦት የሚያስፈልገው። ታዲያ በእነዚህ ላይ ምን አይነት የአይን መከላከያ ያስፈልጋል የሚለውን እንዲሁ እናያለን። ሌላኛው ደግሞ ኬሚካል በላቦራቶሪ ወይ ደግሞ ሌላ ኬሚካል ስንጠቀም ወይ ደግሞ እንግዲህ ከላቦራቶሪ ውጭም የተለያዩ ኬሚካሎችን እንጠቀማለን። ለምሳሌ በቀለም መቀባት ስራ እንዲሁም ደግሞ ሌሎች ተመሳሳይ የሆኑ ስራዎች ላይ ኬሚካሎችን ስንጠቀም አይናችን ላይ ፍንጣሪያቸው አይናችን ውስጥ ቢገባ አይናችንን እንግዲህ ጉዳት ያደርሱበታል ማለት ነው። ሌላው ለአይን መከላከያ የሚያስፈልገው አይን ሊጎዱ የሚችሉ የስራ ሁኔታዎች የጨረራ ወይ ደግሞ ብርሃን ከመጠን በላይ የሚያብለጨልጭ የሚያብረቀርቅ ብርሃን ማለት ነው። ስለዚህ በዛን ጊዜ አይናችንን ከጉዳት ሊጠብቅልን የሚችል ራሱን የተለየ እንትን ያለው አይነት የሆነ መሳሪያ እንጠቀማለን። ሌላኛው ደግሞ የጨረር ፍንጣሪ ወይ ደግሞ ከፍተኛ ብርሃን በሚኖርበት ጊዜ እንዲሁ የአይን መከላከያ መሳሪያዎችን እንጠቀማለን። ስለዚህ በነገርኳቸው የስራ አይነቶች ላይ የተለያዩ የአይን መከላከያ መሳሪያዎችን እንጠቀማለን። የትኞቹ ናቸው፣ ምን አይነት ናቸው የሚለውን ደግሞ አሁን በቪዲዮ እና እንዲሁ በአካል አሳያችኋለሁ። ለመካኒካል ፍንጣሪ የትኛው አይነት መነጽር ነው ወይ ደግሞ የአይን መከላከያ መሳሪያ ነው ብላችሁ ከጠየቃችሁ ይህን ይመስላል። እንግዲህ ሌሎች አይነት የመካኒካል ፍንጣሪ መከላከያዎች ሊኖሩ ይችላሉ። ይህ ግን በአብዛኛው ኮመንሊ የምንጠቀምበት በየፋብሪካዎች ኢንዱስትሪዎች ላይ የምንጠቀምበት ነው። ስለዚህ ይሄ ከማንኛውም ፍንጣሪ ይከላከልናል ማለት ነው። እንደዚህ ጠጋ አድርገን የምናደርገው አያችሁት። አሁን ይሄ እንግዲህ ማንኛውም ለሚመጣ ፍንጣሪ ፊዚካል የሆነ ነገር እንዲጠብ የሚል ወይ አልፎ የሚሄድ አለ አይደል? እንደዚህ አይናችን ሊመታ የሚችል አደገኛ የሆነ ነገር ፍንጣሪ የሚከላከልን ነው። ከኬሚካል ፍንጣሪ ሊከላከል ይችላል። ስለዚህ ከፊዚካል እና ከኬሚካል ፍንጣሪዎች ሊከላከልን የሚችል የአይን መከላከያ መሳሪያ አይ ጎግል ይባላል። ይሄ ነው ማለት ነው። ይሄንን ገዝታችሁ ይሄንን አሰሪ ይሄንን ለራሳችሁ ይገዛላችኋል በነፃ። አሰሪ ይሄንን በነፃ የማቅረብ ግዴታ አለበት። ከላይ የጠቀስኳቸው የስራ አይነቶች ወይ የስራ ሁኔታዎች ይህንን አይነት መነጽር የሚያስፈልጋቸው አይነት ሆነው ከተገኙ አሰሪ እነዚህ የመግዛት ግዴታ አለበት ማለት ነው እስኪያልቁ ድረስ። መከላከያ መሳሪያ እንግዲህ በጣም ኤክሰሲቭሊ በጣም በብዙ ጊዜ ኮምፒውተር ላይ የምትጠቀሙ ከሆነ ወይ ደግሞ እንደዚህ ኤልሲዲዎች ላይ እንደ ሲሲቲቪ ካሜራ ላይ እንደዚህ በተለያዩ የሱፐር ማርኬት በሆቴሎች በከፍተኛ ሴኩሪቲ ለሚፈልጉ የስራ አይነቶች ደግሞ ሰራተኞች ብዙ ጊዜ ትልቅ ኤልሲዲ ስክሪን ላይ ቁጭ ብለው ይውላሉ። እንዲሁም ደግሞ ኮምፒውተሮች ላይ ለምሳሌ የፋይናንስ ሰራተኞች ወይ ደግሞ የአይቲ ሰራተኞች እንዲህ አይነት ሰራተኞች ደግሞ አይናቸውን ብዙ ጊዜ
በኮምፒውተር ላይ የሚያሳልፉ እንደዚህ አይነት መነጽር ያስፈልጋቸዋል። አሁን ብሉከት መነጽር ነው የሚባለው። እንደምታዩት በእርግጥ ይሄ ትንሽ ቆየት ብሏል። ያው ቶሎ ቶሎ ቢቀየር ጥሩ ነው። ከፍተኛ ብርሃን አይናችን ሊከላከልልን የሚችል ማለት ነው። ይሄ ብሉ ሬይስ ብሉከት የተባለበት ምክንያት ነው። ብሉ ሬይስ እንግዲህ የፀሐይ ብርሃን 7 ቀለማት አሉት። በማንኛውም ብርሃን ውስጥ 7 ቀለማት አሉት። ከነዛ ቀለማት ውስጥ ደግሞ ብሉ የሚባለው ከፍተኛ ዌቭሌንዝ ያለው ነው እና እሱን ለመከላከል ፊልተር ለማድረግ የሚያገለግል ነው ማለት ነው። ከፀሐይ ብርሃንም አልትራቫዮሌት ሬዲዬሽን ከፀሐይ ብርሃንም እንዲሁ ይከላከልናል። ስለዚህ ይህንን አይነት መነጽርን አስጠንቶ ማስገዛት ይቻላል። መጨረሻው በዚህ ቪዲዮ ላይ ሌላኛውና የመጨረሻው የአይን መከላከያ መሳሪያ የፊት ጭንብል የሚባለው ነው። እሱ ደግሞ ትንሽ ሰፋ ያለ ነው። እንዲህ እንዳሁኑ ሲንግል ወይ አይን ላይ ብቻ የሚያርፍ አይደለም። ተነጥሎ አይን ላይ ብቻ የሚያርፍ አይደለም። ሙሉ ፊትን የሚከላከል ነው። እሱ ደግሞ እንግዲህ በጋራጅ ስራዎች ላይ እና በሌሎች ከፍተኛ ጨረር አመንጪ የስራ ሁኔታዎች ላይ የምንጠቀምበት ጨረር ሲባል እንግዲህ የብረት ፍንጥርጣሪ ሊሆን ይችላል፣ ከፍተኛ ብርሃን ሊሆን ይችላል። ሙሉ ፊታችንን የሚሸፍንልን ነው። ጨረር ሲባል ሌሎች እነዚህ አልፋ፣ ጋማ፣ ቤታ የሚባሉ ሌላ ወጣ ያሉ ከፍተኛ ኤሌክትሮማግኔቲክ አዮናይዝድ ራዲዬሽን የሆኑት ማለት አይደለም። እነሱ ያው ብዙ ነገሩን ማለፍ የሚችሉና የሚጎዱ ናቸው። ስለነሱ በነገራችን ላይ በሌላኛው ቪዲዮ አሳያችኋለሁ። እና አሁን ጨረር ያልኳችሁ ያው ብርሃን ከፍተኛ ብርሃን እና እንዲሁም የብርሃን ፍንጣሪዎች ለማለት ነው። እና እሱን ደግሞ እሱን ለመከላከል የሚጠቀምበት ደግሞ ያው አሁን እዚህ ቪዲዮ ላይ እንደምታዩት እንደማሳያችሁ ያው ይሄ ራሴ የሚልኝ እንደዚህ አሁን በእጄ ላይ ነው። በሌላ ቪዲዮ የሰራሁት መሳሪያ ያው ጨረር የፊት ጭንብል የምንለው ማለት ነው። እሱን ማየት ትችላላችሁ። ስለዚህ እሱ ነው እንግዲህ ከጋራጅ ስራ ከብየዳ ስራ ሊከላከል የሚችል ያኛው ነው የበለጠ ተመራጭ። ምክንያቱም እነዚህ ትንሽም ስለሆኑ እና ደግሞ ለራሳቸው እንትን አላቸው እና አላማ አላቸው ሁሉም ሲሰሩ እና ያኛው የፊት ጭንብልም ነው ሰፋ ያለው ነው። እንግዲህ ከብረት ፍንጣሪ ከብርሃንም እንዲሁ ይከላከልናል ማለት ነው። ከብርሃን ፍንጣሪ እና ከኬሚካልስ እንዲሁ የሚከላከልልን ሌላኛ ደግሞ ሰፋ ያለ የፊት ላይ የአይን መከላከያ መነጽር ሰፋ ያለ በትልቁ ያለም አለ። እሱ ደግሞ እንዲህ በቪዲዮ እንደምታዩት በጣም ትልቅና ከፍተኛ ብርሃንና ኬሚካል ፍንጣሪ ሊከላከል የሚችል ነው። ይህንንም እንዲሁ ራሴ በሌላኛው ቪዲዮ ያሳየሁት ነው የሰራሁበት ነው እና እሱንም ማየት ትችላላችሁ። ስለዚህ ይህን ይመስላል እንግዲህ የዛሬው ቪዲዮ ላሳያችሁ የፈለግኩት ነገር። የህግ አግባብነትስ አለው ወይ ለሚለው ደግሞ አሁን እንዲሁ እስኪ በዳስ ስላርግላችሁ ከዚህ በፊትም እንዳልኳችሁ የሰራኋቸው ቪዲዮዎች አሉ። እዛ ላይ ስለ አሰሪና ሰራተኛ ጉዳይ አዋጅ 1156 ንዑስ አንቀጽ አንቀጽ 92 ንዑስ አንቀጽ 3 እና 4 የአሰሪና የሰራተኛ ግዴታዎች ተብሎ የተቀመጡ አሉ። ስለዚህ እዛ ላይ አሰሪ የግድ እነዚህን መሳሪያዎች አስጠንቶ መግዛት እንዳለበት እና ሰራተኛውም እነዚህ ሲገዙለት የግድ መጠቀም እንዳለበት የህግ አስገዳጅነት አለው። ስለዚህ እነዚህን ነገሮች በትኩረት አይታችሁ ተጠቃሚ እንድትሆኑና አይናችሁንም እንዲሁ ከመቅጽበት እንዳታጡ ጥንቃቄ ማድረግ እንዳለባችሁ ነው ይህ ቪዲዮ የሰራሁት። ላይክ ሼር ብታደርጉት እንዲሁም ሰብስክራይብ ብታደርጉት ለእናንተም ለወደፊቱ የሚጠቅማችሁን ቪዲዮ ለመከታተል ይረዳችኋል።